ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? በድጋሚ በሌላ ቪዲዮ ተመልሻለሁ። ውድ ቤተሰቦቼ እንዳያችሁት እንግዲህ አቶ ዳኒ ጠበቃ ጋር ሄዶ እንግዲህ ብሩኬ ላይ ክስ መስርቷል ማለት ነው። ሲጀመርም አመጣጡም ከመጀመሪያውም ማለት ነው ሆን ብሎ ልጁን እልህ ውስጥ አስገብቶ ብሩኬን እስር ቤት ከቶ ሀይሜን የሱ ለማድረግ ነበረ አላማውም። ሲጀመርም የገባን ገብቶናል። ከመጀመሪያውም ተናግረናል። ብሩኬን እልህ ውስጥ ገብቶ እሱን ወጥመድ ውስጥ ከቶ ጧትም ነግሬያቸዋለሁ። እሱን ወጥመድ ውስጥ ከቶ ወይ ደግሞ ብሩኬን አሳስሮ ሀይሜን በነፃነትና በግልጽ ማግኘት ነበረ የልጁ አላማ ማለት ነው። ስለዚህ ያው እንግዲህ እንዳያችሁት ዛሬ ጠበቃው ጋር ሄዶ ብዙ ነገር ሲዘላብድ ነበር። ሰው እንኳን በስነ ስርዓቱ ማውራት አይችልም። የምሬ ነው የምላችሁ። በስነ ስርዓቱ እንኳን ማስረዳት እንኳን አልቻለም። ምን እንደተደረገ ምን እንደተፈጠረ እየተኮለታተፈ ማለት ነው። ምን ከዚህ ግባ የማይባል ነገር ነው ለሰውየው ሲነግረው የነበረው። ከዚህ ግባ አንድ ተጨባጭ እንኳን ነገር ለጠበቃው አላስረዳም ማለት ነው። ስለዚህ ቡራዬ የኛ ጀግና የኛ አንበሳ ማለት ነው እንዳትፈራ እንድች ብለህ መጥሪያ እንኳን ቢደርስ ማለት ነው ሂደህ ተረጋግተህ አንተም እውነት አለህ፣ ቪዲዮዎች ተጭነዋል አሉ፣ መረጃው አለህ። እሱ ጋር ደግሞ የተጫነ ቪዲዮ ካለ ከሀይሚ ጋር ሆኖ የሰራው ምናምን አንተም አውርደው እኛም አውርደን እናስቀምጣለን። ምናልባት አንተ ካላገኘው ሳያጠፋው እኛም አውርደን እንዳውለድ አድርገን እናስቀምጠዋለን ማለት ነው። ስለዚህ በተረጋጋ መንፈስ ከጠበቃ ከፖሊስም ሊመጣ ይችላል። ቤት ድረስ መጥቶ መጥሪያውን ሰጥቶ ሊወስድ ይችላል። ግን በተረጋጋ ኦኬ ብለህ ሂድ፣ ተረጋግተህ ማለት ነው። ምክንያቱም ይሄ አግሬፌስ ምናምን ወይ ደግሞ ንዴት ውስጥ መግባት የለብም። በቃ በተረጋጋ ስሜት መተው እንውሰድህ እንኳን ቢሉህ ሂድ። እውነት ካንተ ጋ ነው። ተረጋግተህ የተፈጠረውን ነገር አስረዳቸው። ተረጋግተህ ማለት ነው። ምክንያቱም የህግ ቦታ ነው። ተረጋግተህ ማስረዳት አለብህ። እውነት ግን ካንተ ጋር ስለሆነች ምንም ነገር አይመጣም፣ ምንም ነገር አይሆንም። በስነ ስርዓቱ ተረጋግተህ አስረዳቸው። ከመጀመሪያ ጀምሮ የተፈጠረውን ነገር ከመጀመሪያ ቪዲዮ የነበረህን ጀምሮ በስነ ስርዓቱ ያዝና ማለት ነው ታሰጣለህ፣ ታስረዳለህ። ልክ እንደሱ አሁን እሱ ሄደ ጠበቃዬ ጋ ነው ብሎ ሄደ። ግን ደግሞ ምንም ሊያስረዳ የሚችለው ምንም ተጨባጭ ነገር እንኳን የለም። ምንም ማለት ነው። ሲወለታተፍ ነበረ። እንግዲህ ጠበቃው ያው በስልክ ምናምን ደልሎታል። ችግር የለውም፣ እውነት ነው የሚያወጣው ማለት ነው። በቃ በውሸት የሆነ ነገር ሊሸፋፈን ይችላል። ግን ደግሞ የላይኛው አምላክ አለ ከእውነት ጋር የሚቆም ማለት ነው፣ ለማንም የማያዳላ። ስለዚህ አንተ ተረጋግተህ ትጠራለህ። ከተጠራህ መሄድ ነው ያለብህ። ተረጋግተህ ታስረዳቸዋለህ በተረጋጋ መንፈስ ማለት ነው። ልጁ ሲጀመርም የመጣ ይህንን አቅዶ ነው። ገብቷቸዋል። እኔ ብሩክ እጁን ቢሰነዝርብኝ በቃ በሀይሚ እመጣበታለሁ። ሀይሚ እያልኩኝ ልክ ሀይሚን የወደድኳት ያፈቀርኳት ያክል እንደዛ ቃላት እያወጣው እየተናገርኩ እሱን እልህ ውስጥ አስገባዋለሁ። ያንተ ድክመት ሳትሆን ሀይሚ የብሩክ ድክመት ናት። ገብቷል በደንብ። ይሄን ደግሞ ታውቃለህ። የብሩኬ ድክመት ሀይሚ ናት። በድክመቱ መጣና እሱን እልህ ውስጥ አስገባለሁ። ከዛ በኋላ እልህ ውስጥ ይገባና እኔ ላይ እጁን ይሰነዝራል። እኔ ደግሞ እጄንም ሳልሰነዝር ጸጥ ብዬ ዝም ብዬ በምላሴ መርዝ እየረጨው ከዛ ልጁን እስር ቤት አስገብቼ እኔ ሀይሜን እንደፈለግኩ አገኛታለሁ ብለህ ነው አንተ ያሰብከው። ግን በጣም ሞኝ ነህ አንተ። ብሩኬን እስር ቤት አሳስረህ ሀይሚ እንድደግፍ ነው የምትፈልገው ወይስ ካንተ ጋር እንድትዝናና ነው የምትፈልገው ወይስ ካንተ ጋር ሽርሽር እንድትሄድ ነው የምትፈልገው? ጎሽ ዳኒ ብሩኬን እስር ቤት አስገባህልኝ ተባረክ ብላ ካንተ ጋር ፍቅር እንድትጀምር ነው የምትፈልገው? ምን አይነት አስተሳሰብ እንዳለህ አላውቅም። የምሬን ነው የምልህ። እኔ እንጃ ደግሞ የተማርኩ ነኝ ይላል። የተማርክማ ብትሆን እንደዚህ አይነት እቺ ቀላሏን ነገር ከፕራንክ ተነስተህ እንደዚህ አይነት ነገር ባልደረስክ ነበር ማለት ነው። አንተም ፕራንክ አድራጊ ነህ፣ ዩቲዩበር ነህ፣ ቲክቶከር ነህ። ታውቀዋለህ የስራውን ጸባይ። ብዙ ሰው ፕራንክ እየተደራረገ ነው ዩቲዩብ ላይ የሚሰራው። ነገሮችን ቀለል አድርገህ እንደውም አንተ ሀይሚን ራሱ ማረጋጋት ነበረብህ። ሀይሚዬ በቃ ዩቲዩበር ቲክቶከር ምናምን የሚዲያ ሰው ስትሆኝ እኮ የተለያየ ፕራንኮች ሊሰሩ ይችላሉ። ስለዚህ ቀለል አድርገው። እኔም ከዚህ በፊት እኮ ሶሲን ሰርቻት ነበር እንደዚህ ተመሳሳይ ብሩክ እንደሰራው አይነት ፕራንክ ሰርቻት ነበረ። ግን ኢትስ ኦኬ ኖርማል ነው። ተረድታኛለች፣ ወዲያው ተረዳች። በቃ ቀለል አድርገ ነው አለፍን። አንቺም በቃ እንደዚህ መረጋጋትና ማለፍ ነው ያለብሽ። በቃ ይሄ ኦልሬዲ ፕራንክ ነው ብለህ ብታስረዳት ኑሮ ነገሮች ሁሉ ያበቁ ነበረ ማለት ነው በሰዓቱ።
ግን አንተ ተንኮለኛ፣ ቅናተኛ፣ ምቀኛ ስለሆንክ ከብሩኬ ነጥቀ ሀይሚን ያንተ ማድረግ ስለምትፈልግ ሶሲን ስለማታፈቅራት ስለማትወዳት ሀይሚን ያንተ ስለምትፈልግ ምን አደረክ? ኦኬ እችን ስበብ አገኘው አይደለ? በቃ እሄድበታለሁ እኔ ማለት ነው። በምላሴ መርዜን እየረጨው እሱን እልህ ውስጥ እያስገባው በደካማ ጎኑ በሀይሚ እየመጣው የሆነ ነገር እየጣልኩኝ ከዛ በኋላ እሱ እጁ እንዲሰነዝር አረጋለሁ። ከዛ ያንን መረጃ ይዤ ወደ ህግ ቦታ ሄዳለሁ፣ እሱን አሳስራለሁ ነበር አመጣጥህም። እኛ ገብቶናል ከመጀመሪያውም ስትመጣ ማለት ነው። ምክንያቱም ፕራንክ ነው፣ እንደዚህ የሚያዳርስ ምንም ነገር አልነበረም፣ ምንም ማለት ነው ምንም። ግን አንተ ሆን ብለህ ልጁን ወጥመድ ውስጥ ለመክተት የድሮ የሆነ የቆየ በቀል ያለብህ ነው የምትመስለው። ወይ ደግሞ የሶሲ ጓደኛ ከሶሲ ዙሪያ ስላለ ትቀናለህ። ከዛሬ ነገ ይወስድብኛል ቆንጆ ስለሆነ ማለት ነው፣ አማላይ ወንድ ስለሆነ በቃ ወንድ ስለሆነ ትቀናበታለህ። ከዛሬ ነገ ሶሲን ወሰደብኝ፣ ከዛሬ ነገ ሶሲን ልንገር ዞሮ ማያያት። ምክንያቱም ከሀይሚ ምናቶ ከመልክ ከጸባይ ከቆንጆ ምናቶ ነው ከሀይሚ ያንተን ሶሲን ሊወስድ የሚመጣ። አንተ ግን ስጋት ስለሆነብ ነው ብሩኬ ዳንኤል ተብዬው ማለት ነው። ብሩኬ ስጋት ስለሆነብህ በቃ ሁሌ እየሰገው ከምኖር ለምን እሱን ከስሼ አሳስሬ ሀይሜንም የራሴ ለማድረግ ወይ ደግሞ በቃ አለ አይደለ ከምሰጋ ሁሌ በዙሪያችን እያየሁት ከምሰጋ ለምን እሱን እስር ቤት አልከትም ነው ያንተ አላማ እንጂ ጉዳዩ ብሩኬና ሀይሚ ብሩኬና ሶሲ የሰሩት ፕራንክ አይደለም። አንተ የሆነ ነገር ስትጠብቅ ነበረ፣ በደንብ ተዘጋጅተህ አቅደ ማለት ነው። ስለዚህ ልጁን በቃ አሁን ደስ አለህ፣ ግን አንተ ቀንህን ጠብቅ ማለት ነው። ቀንህን ጠብቅ። ነገ አንተ ላይ ምን እንደሚፈጠር አታውቅም፣ ምን እንደሚፈጠር እና በጣም ታሳፍራለህ። ከዛ ላይ ደግሞ ናታል የምትባለው እንደዚህ አይነት ሰው ነህ እንዴ? በጣም ነው የምታሳፍረው። ተው ብለህ አረጋግተህ ነገሩ ወደ ህግ እንዳይወስድ እንደ ጓደኛ፣ እንደ ወጣት፣ እንደ ሚዲያ ሰው፣ እንደ ዩቱበር፣ እንደ ቲክቶከር ተረጋግተህ ማረጋጋት ስትችል ጭራሽ አንተ ጎትተህ ይዘህ ጠበቃ ቤት ትሄዳለህ እንዴ? በጣም አሳፋሪ ነህ። ትናንት ምን አደረገ? ሀቁን ነው የጠየቀው እኮ ሀቁን ጠየቀ። የት አለ ለሀይሚ ያሳየውን መረጃ አሳየኝ፣ የት ነው ስሽለጠለጥ ያየኝ አሳየኝ አለው። ትራስም የወረወረው ሩም ይዘህ ነው የሄድከው። ሲጀመር ሩም አይደለም ይዞ የሄደው። ከዛ በፊት ቤቱን ባናየው ኑሮ ይቆጨን ነበር ማለት ይሄ ልጅ እውነት ነው እንዲ ሩም ነው እንዲ ይዟት የሄደው። እኛ እኮ የብሩኬን ቤት አናውቀውም ልንል እንችል ነበር። ግን ደስ የሚለው ደግሞ ልጁ ንጹህ ስለሆነ የንጽህናው አምላክ ከዛ በፊት በተደጋጋሚ ቪዲዮ ሰርቷል። ከፍጹም የጋ ሆኖ ቪዲዮ ሰርቷል። ሀይሜን ፕራንክ አድርጓታል። እንደገና ደግሞ ማለት ነው የአንድ አመታቸውን ሰርፕራይዝ ሀይሜን አድርጓታል እቤቱ እራሱ ቤት። ስለዚህ የብሩኬን ቤት እናውቀዋለን። ሩም አይደለም የወሰዳት። ይሄ ራሱ በሀሰት ስም ማጥፋት ራሱ አንተን ያስከስሳል። ስሙን እያጠፋ ነው ማለት ነው። ባልዋለበት እንደዋለ አድርገህ ስም ማጥፋት ራሱ ያስከስሳል። እስኪ ምን እንደምታመጣ እናያለን። እንግዲህ ካዋጣ አንተም ሂድበት። መጀመሪያም የመጣህበት አላማ ይሄ ስለሆነ ካዋጣ